ተኩሽብኛ ጥሩ ነበር ማክሻ ተስቀሽ አሁን ማን እንደምትጭኛው ወስ ተፈለሽ አንቺ ደግሞ ሰው ልጅ ላይ ተጠለሽ አትንቂ ኤቢ እስቲ ፍቅር ሁኑ እኮ ፍቅር ማን እንገደለው ያቺ ፍቅር ባፍንጭ ይወጣሽ ውስጥሽ ግን አለ ማለት ነው የለም መጀመሪያ አፍሽ ገብቶ ከዛ ባፍንጫሽ ወጣ ማለት ነው እየሰደብሽ ነው ስሚ ዛሬ ጉድሽ ነው እሺ የሚወጣው የምን ጉድ አንተ አይገባህም እሺ እልሽ እኔ ከዚህ በፊትም ነግሬሻለሁ ሲፈጥረኝ ጉድ አድርጎ ነው የፈጠረኝ የሚወጣ ጉድ የሚባል ነገር የለም ይሰላም ይኸውልሽ ኤቢ ስርዓት የሚባል ነገር አለ የትኛዋም እናት ልጇ ካላገባ ወንድ ጋር አብራ እንድትውል እንድታድር አትፈልግም ሊያውም እማዬ በጭራሽ ይኸውልሽ እማዬ የምትፈልገው አንቺ እንደምታስቢው አይደለም በቃ አንቺ ከኔ ጋር የፈሩት ይደርሳል የጠሉት ይወርሳል ይላል ያገሬ ሰው። ጋሽ ደረጀ እንግዲህ ነገሮችን ቢፈራቸውም ቢጠላቸውም ወደሱ እንዳይመጡ ነገሮችን ለማስተካከል ቢሞክርም ነገሩ ግን ወደሱ ከመምጣት አላረፈም። እንግዲህ እግዚአብሔር ይመስገን አብጌል እንደ አብጌል አይነት ተንኮለኛ ልጅ ሲኖራችሁ ጋሽ ሰላማችሁ ነው የሚበጠበጠው። እንግዲህ ጋሽ ደረጀ ነገሮችን በራሴ መንገድ ያስተካክላለሁ ከዛሬ ነገ ብሎ ችግሩን በውስጡ አምቆ ነገሮችን ለማስተካከል ሁሉንም ነገር በጊዜውና በሰዓቱ ለማድረግ ከፍ ዝቅ እያለ ሌት እንቅልፍ አጥቶ ቀን ስራውን ሰላሙን አጥቶ እየዋለ እንግዲህ በሚገርም ሁኔታ ዛሬ አብጌል ደረጀ ነገር እንደ ቢምቢ ተለጥፋ ያዳመጠች ካንዱ ሙሉውን እንኳን ሰምታ አይደለም ጥራዝ ነጠቅ የሆነ ነገር ትንሽ እየሰተሰማ ነገሮችን አንዱን ታንዱ ያገጣጣመች እሷ በመሰላት መልኩ እንግዲህ የቤተሰቡ ጉዳይ በጣም አስጊና አደጋ ላይ ነው የሚገኘው። እንግዲህ ወይዘሮ ማርታ ያላትን ለትዳሯ ፍቅር ያላትን ለባሏ ክብር ታውቃላችሁ፣ ለልጆቿ ምን አይነት እናት ለባሏ ምን አይነት ሚስት እንደሆነች ታውቃላችሁና እንግዲህ ይሄን ትዳር ታላፈረስኩኝ ሰላሙን ካልነሳሁኝ ታልበጠበቅኩት ብላ ተነሳችሁ በገዛ ልጃቸው ባብጌል ሰላማቸውን አጥተው እንደምታውቁት ዋልድር ብለዋል። ሄዳ ከጎረምሳ ጋር እየገጠመች እየተሳደበች ወንድነትህን አሳየኝ ወንድ ከሆንክ እስኪ እንግዲያ እውነት ወንድነት የወንዶቹን አንጠልጥለህ ከሆነ ሱሪህን አውልቀህ እስኪ ልይህ እያለች ወንዶችን እየተፈታተነች የማይባል ነገር እያለች ተደብድባ መጣ። እንግዲህ እነሱንም ለሌላ ጠብ ዳርጋቸዋለች። የሚገርመው እሱ ብቻ ሳይሆን እሷ በራሷን በጥፊ ተማታለች ማለት ነው። እንግዲህ ሴት ልጅ ናት በሚል ተልካሻ ምክንያት እሱ ልጁም ታስሯል። የሚገርመው ነገር ደግሞ እሱ ራሱ ልጁ በጣም አፍቃሪዋና የሚወዳት ልጅ ነው። ግን ደግሞ እሷ ማለት ነው ነገሩ በቃ ማለት ለነገር ማለት ለእንትና ልመቻት አለ። መጀመሪያ እንደምታውቁት ለሰላም ልጅ አባት ነው ብለህና ቶሎ ቤት ብለው ነበረ። ነገሩ ሳይሳካ ቀረ በዳጣ ምክንያት ማለት ነው። አሁን ደግሞ ዳጣን ለሆነ ነገር እንዲያውላት ፈልጋ ነበር አብጌል፣ ግን አልተቻለም። ምክንያቱም ልጁ ራሱ እሺ አላላትም። ሁለተኛ ደግሞ ዳጣ በቃ ነቄ ብላባታለችና ከዛ አንፃር በሚገርም ሁኔታ እንግዲህ እንደምታውቁት ነገሩ ከፍ ዝቅ እያለ እየሄደ ነው ማለት ነው። በመጨረሻም ጋሽ ደረጀ የፈራው ነገር እሱ የሚጠብቀው ሌላ ነው። ምንም ትዝ ባላለው ነገር በዚህኛው መስመር መታበታለች። እሱም እንግዲህ እንደምታውቁት ጋሽ ደረጀ የሰላም የልጁ አባት መሆኑን አያውቅም። እሱን የምታውቀው ሰላምና ፈጣሪ ብቻ ነው የሚያውቀው ማለት ነው። ሌላ ሰው ማንም ሰው የሚያውቅ የለም። ጋሽ ደረጀ በራሱ አያውቅም። እሷ ጋር ለምሳሌ አድሯል፣ ግን በስካር መንፈስ ስለሆነ ሚስቴ ናት ብሎ ነው እንጂ አብሯት ያደረው። እንግዲህ አብሯት ተተኛች በኋላ የምትፈልገውን ካደረገች በኋላ ዘሯል እንድለ ማለት ብቻ ከወሰደ በኋላ ሰላም ተነስታ ወደ መጣችበት ወይም ደግሞ ወደ ክላሷ ስለሄደች ምን እንደተፈጠረ ምንም የሚያውቀው ነገር የለውም ጋሽ ደረጀ። በዛ ምክንያት እንግዲህ ጋሽ ደረጀ ያረገዘችው ልጅ እንግዲህ እንደምታውቁት አባቱን ለማወቅ ያለውን ጉጉትና ስስት አይታችኋል።
እሱም የሆነው እንግዲህ ምንም በሰለማያቅ ነው። እንግዲህ ወይዘሮ አብይል ግን ነገሮችን ፈትላ በራሷ መንገድ መስመር በማስያዝ በመጨረሻም እንግዲህ የሰላም የልጇ አባት አባዬ ነው ብላ በአንደበቷ ሙልት አድርጋ ተናግረዋለች። በሚገርም ሁኔታ በጣም ነው የሚያሳፍረው። ሁለተኛ ደግሞ ያው ትናንትናኑ በእርግጥ ቀድማ ለእናትዮ ቀበል ስላልፈለገች፣ ሁለተኛ ያላት ለባሏ ያላት እምነት በቃ ምን ያክል እንደሆነ ያየንበት ነው። አብጌል እንግዲህ በዛ ልክ እያለቻት የሆነ እንደ በቃ እኔ እንጃ እንግዲህ አባቴ ብላ ነው የምታምነው። ግን ምን ልትጠቅማት እንደሆነ ለእናቷ በዚህ ልክ ይሄን ሁሉ ነገር የምታውጅ ጉድጉድላት አላቅም። ያኔ ከምን አንፃር ጥቅሙና ጉዳቱን እንዴት አድርጋ ማመዛዘን አቅቷት ነው ወይስ ግራ ነው የሚያገባው? እውነት ለመናገር ማለት ነው። ምክንያቱም እቺ ልጅ ናት፣ ትዳር ይዤ ቤት እመራለሁ እያለች ተፍተፍ እያለች ነው። ስለዚህ የእናትና አባትን ይሄ ነገር ቢፈጠር እናትና አባቷ ምን ላይ ይሆናሉ ብላ አስባ ነው። ዝም ብትል እኮ እናቷን ለመወዲያት ከሆነ እናቷን ዝም በማለት ነው የምር የምትጠቅማት። ምክንያቱም በዚህ ሰዓት ይሄን ነገር ለእናቷ ስትነግራት እናትየዋ የበለጠ ተናዳ ሌላ ለጤናም ለሰላም ማጣትም ትጋለጣለች እንጂ ምንም የምታገኘው ጥቅም የላትም። ግን አብጌል እሱን ነገር ማገናዘብ አልቻለችም። ለምን እንደው አልገባኝም። ካሷስ ውሃ ትሻላለች በንፍቷ እና እንግዲህ ጋይስ እንደዛ አድርጋ ተርመስምሱን ለማውጣት ጫፍ ላይ ደርሳለች። ግን ለእናቷ በድፍረት መናገር አልፈለገችም ማለት አልቻለችም። አንደኛ ሌላ ነገሮችን ስነግራት ረፍ እያለች ስለምታስቆማት ነው። ሁለተኛ ደግሞ እንደው እባክሽ ተይኝ ብላታለች። እንግዲህ ነግራታለች እኮ ባጭሩ። ግን እንደው ምኑን ከምንም ታገናኝ ኧረ እባክሽ ያቻ ነበረ። እንግዲህ ዳጣን የደረጀ ልጅ ናት አክቲ ቀድመሽ ማንም ሳያቅ ዲኤንኤውን አስመርምረሽ ያየነው እኔና አንቺ ብቻ ነን። ስለዚህ ምን ይሁን ብለሽ ነው እያለች ነበረ። ግን አላቅም ብቻ ውስጧ የተሰማትን ፊሊንግ እንኳን በራሷ በኩል ያለውን ስሜት ብቻ ነው የምታነበው እንጂ በቃ የራሷን ፍላጎቷን የራሷን ጥቅሟን የሆነ ጅል አማርኛ አላት። የሆነ ነገር ከያዝኩኝ አለቅም ምን ማለት ነው? ጅል ለጀጅን ሻቦ ይፈጥረኝ አምላክ። ምን አማርኛዋን ይዛ እንግዲህ ደፋ ቀና እያለች ነው የምትገኘው። ጋሽ ደረጀም ደግሞ ይሄን ጉዱን አልሰማም። በጣም በሚገርም ሁኔታ እሱም እንግዲህ ይሄን ጉዱን አልሰማም። ትናንትና ሰላም ጋር ጋሽ ደረጀና ሰላም እያወሩ በነበረበት ሰዓት ላይ በር ላይ ተለጥባ አግኝቷታል። ግን ምንም አልሰማሁም ምናምን ብላ አውቃ ሸወደችው ማለት ነው። ኤኒዌይስ አሁን መጨረሻ ላይ እኮ ጋሽ ደረጀን ነገር ሲሰማ ማን ተናገረ ሲባል አብዬል መቼም ሌላ ሰው ነው የተናገረው ተብሎ አይ እንዲነገርላት አትፈልግም አይደለ? ስለዚህ ምን እንዳሰበች ራሱ የምር ምንም እየገባኝ አይደለም። በጣም የምትገርም ፍጥረት ነች አብዬል ደረጃው ማለት ነው። ቤተሰቦቻችን እስኪ እንግዲህ በቀጣይ ደግሞ በአዲሱ ነገር እናያለን። እንግዲህ እነ ዳጣና ናታን በጣም ነው የደነገጡት። በቃ ከአእምሮ በላይ ነው የሆነባቸው። ምን ሊሏት ይችሉ ይሆን ማለት ዳጣ እንዴት እንደዚህ ታያለሽ እንዴት ብላ ነገሮችን አላውቅም። ብቻ ምን እንደምትል ግራ ነው የሚያጋባው። እዚህ ጋር ሌላ ነገር ሊፈጠር ይችላል እንግዲህ ወይ ደግሞ ጋሽ ደረጀ መጥቶ እዚህ ጋር ወይ የሆነ ሰው መጥቶ ምን ሆናችሁ ነው ምናምን ይባል ነገሩን ለማጠፋፋት ይሞክራሉ ብዬ ተስፋ አድርጋለሁኝ። ግን ናታን ለጋሽ ደረጀ ሊነግረው ይችላል የሚል ሀሳብ አለኝ። ለጋሽ ደረጀ እንደገና ደግሞ ለሰላምም ሊነግራት ይችላል። ስለዚህ ብቻ ከባድ ነው። እንዴት አድርጌ እንደምነግራችሁ አብጌል የያዘችው ነገር በጣም ከባድ ነው። እንግዲህ እነ ወይዘሮ ማርታ ደግሞ ሰፈር ቤዛኛው ቤታችን ይሄ ሰፈርን ቀይር እየተባባሉ ነው። በሱም እንግዲህ ተስማምተው ውሃ ደግሞ እዛ ሰፈሩ ስለምትወደው እዛ እንሂድ በቃ ይሄኛው ቤት ጠቦነን ምናምን እያሉ ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ ማድረጋችሁን አትርሱ። መልካም ጊዜ